ሰላም ተማሪዎች እንኳን ወደ ኦንቱ ቱቶር የዩቲዩብ ቻናል በሰላም መጣችሁ። ቪዲዮውን ላይክ በማድረግ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። ይህ ክፍል 2 ነው። በዚህ ክፍል 15 ጥያቄዎች የምንሰራ ይሆናል። 12ኛ ጥያቄ ምንድነው የሚለን which one is true statement about multiplication and division of integers ነው የሚለን። ማባዛትና ማካፈል ኢንቲጀር ላይ ስላለው ትክክል ያልሆነ not true ነው የሚለው። so the product of any integer and 0 is 0 ይላል። ይሄ true ነው አይደል? any number multiplied by 0 0 ነው የሚሰጠን። a non-zero integer divided by itself is 1 non-zero integer አለ እሱም በራሱ ስናካፍለው አንድ ይሰጠናል የሚለው ይሄ true ነው። non-zero ማለቱ እዚህ ጋር ትርጉም አለው። any integer divided by itself is 1 አንልም ምክንያቱም 0 ኢንቲጀር ናት። ስለዚህ 0 divided by 0 ምንድነው የሚሆነው? undefined ይሆናል። ስለዚህ non-zero integer divided by itself ግን አንድ ይሰጠናል ማለት ነው። non-zero ማለት ከዜሮ የተለዩ ኢንቲጀሮች ማለት ነው። a natural number divided by itself is 1 ቢለን true ነው የሚሆነው። whole number divided by itself is 1 ቢለን false ነው የሚሆነው ምክንያቱም whole number ላይ ማን አለች? 0 ስላለች ማለት ነው። ስለዚህ እቺን በደንብ አንደርስታንድ አድርጓት። ሲ ላይ any integer can be divided by 0 ነው የሚለው ይሄ false ነው። ስለዚህ true ያልሆነው ይሄ ይሆናል። any integer can be divided by 0 ማንኛውም ኢንቲጀር በ0 ይካፈላል ነው የሚለን። never በ0 አይካፈልም undefined ነው የሚሆነው። the product of any integer is always integer ነው የሚለን ይሄ እውነት ነው። ኢንቲጀር ላይ ስንደምራቸው ስንቀንሳቸውና ስናባዛቸው ኢንቲጀር ነው የሚሰጠን አይደል? ኢንቲጀር ሶስት ነገሮች ይይዛል። ሆል ነምበርና ናቹራል ነምበር ደግሞ ምንድን ነው የሚይዙት? ስንደምራቸውና ስናባዛቸው። ሆል ነምበር በሆል ነምበር ስናባዛው ሆል ነምበር ይሰጠናል። ስንደምረውም በተመሳሳይ። ስንቀንሰው ግን አይሰጠንም። ለምሳሌ 2 ሲቀነስ 3 ኔጌቲቭ 1 ነው ኢንቲጀር ነው የሚሰጠን። ስለዚህ ሰብትራክሽን ግን ኢንቲጀር ላይ ይኖራል ማለት ነው። ስለዚህ 12ኛን ጥያቄ ኢን ዲቴል አንደርስታንድ አድርጉት። 13ኛ what are the next 3 consecutive odd integer greater than ከ-58 የሚበልጡ ኮንስኬቲቭ ማለት ተከታታይ ኢንቲጀሮች 3 ኢንቲጀሮች እነማን ናቸው ነው የሚለን። አሁን እዚህ ጋር ኦድ ብሎናል። ከዛ ደግሞ 3 ኮንስኬቲቭ እና ግሬተር ዛን። አሁን ይሄኛው መልስ አይሆንም አይደል? ኦድ አይደለም 62 ስለሚል ይሄም አይሆንም። እዚህ ጋርም 56 ስለሚል ይሄ አይሆንም። እዚህ ጋር የተባልነው ምንድነው? what are the 3 next consecutive odd integer ግሬተር ዛን ከ-58 የሚበልጡ። ስለዚህ ማን ናቸው? -57 -55 እና -53 እነዚህ ከ-58 የሚበልጡ ኮንስኬቲቭ ኦድ ኢንቲጀሮች ናቸው ነው። አይ ቲንክ ዩ አንደርስታንድ። እነዚህን የሚያንሱ ቢባል ደግሞ ከ-58 የሚያንሱ 3 ኮንስኬቲቭ ኦድ ኢንቲጀር ቢባል -59 ይኖራል። ከዛ በኋላ ማን አለ? ከ-59 -60 አይሆንም፣ -61 ከዛ -63 እነዚህን ሊስት እናደርጋለን ማለት ነው። ብዙ ጊዜ ኦድ ከተባለ የሚያልቀው ወይም ዩኒት ዲጂቱ የመጨረሻው ዲጂት ምን መሆን አለበት? 1 3 5 7 እና 9 እንደዚህ ከሆነ ኦድ እንለዋለን። ከዛ ውጭ ግን 0ን 2ን 4ን 6ን 8ን ከያዘ ኢቭን ነው። አሁን እዚህ ጋር 0 ኢቭን ሆነ ማለት ነው። 2 ስለያዘ ኢቭን ይሆናል፣ 6ን ስለያዘ ኢቭን ይሆናል። ስለዚህ ኮንስኬቲቭ ኦድ የሚሆኑ እነዚህ ናቸው ማለት ነው። 14ኛው which of the following statement is always an even integer እቺን በደንብ መያዝ አለባችሁ። ሁሌም ኢቭን ኢንቲጀር የሚሰጠን የትኛው ነው ነው። ጀስት ምንድነው የምታደርጉት? ይሄንን ለመስራት ቁጥሮች አስዩም አድርጋችሁ እናንተ መውሰድ ነው። የምትወስዷቸው ቁጥሮች ግን ቀላል መሆን አለባቸው። አሁን ኢቭን ፕላስ ኢቭን ይላል 2 ሲደመር 4 6 ኢቭን ነው። ስለዚህ ይሄ ይሆናል ማለት ነው። ሌሎችንም ቼክ እናድርግ። ኢቭን ሲቀነስ ኦድ ኢቭን ለምሳሌ 6 አለ ሲቀነስ ኦድ 3 አለ 6 ሲቀነስ 3 3 ይሄ አይሆንም ማለት ነው። ኦድ ሲባዛ ኦድ 1 ሲባዛ በ3 ስንት ነው? 3 ስለዚህ የማይሆንም። ኦድ ሲባዛ ኢቭን ሲደመር ኦድ ይለናል። ኦድ ለምሳሌ 1 እንውሰድ ሲባዛ ኢቭን በ2 ከዛ በኋላ ሲደመር ኦድ 3 እንውሰድ 1 በ2 2 ሲደመር 3 5 ስለዚህ ኦድ ነው የሚሰጠን። ስለዚህ እቺን በደንብ አንደርስታንድ አድርጓት። ምክንያቱም ምን ተብሎ ሊጠይቅ ይችላል? ከሚከተሉት ውስጥ ኦድ የሚሰጠን የትኛው ነው፣ ኢቭን የሚሰጠን የትኛው ነው እየተባለ ይጠይቃል። ስለዚህ ከመሸምደድ ይልቅ ቁጥር ወስዳችሁ እየተካችሁ ኢቭን ነው ወይስ ኦድ ነው የሚሰጠው የሚለውን ማወቅ ይቻላል ነው። 15ኛ ምንድን ነው የሚለን? which one of the following pairs of terms are unlike terms unlike term የሆኑት የትኞች ናቸው ነው። ላይክ ተርም እና አንላይክ ተርም የሚል አለ። ላይክ ተርም የምንለው ምንድነው? ተመሳሳይ ቫሪያብል መኖር አለበት እና ኤክስፖነንቱ ምን መሆን አለበት? ተመሳሳይ መሆን አለበት።
ላይክ ተርሞችን ነው መደመርና መቀነስ የምንችለው አይደል? ለምሳሌ አሁን 2x ሲደመር 3x ስኩዌር ብላችሁ መደመር አትችሉም። 5x ምን ልትሉት x ነው x ስኩዌር የምትሉት አይቻልም። ለምን? አንላይክ ተርም ስለሆኑ። ስለዚህ ላይክ ተርም እና አንላይክ ተርም ምንድን ነው የሚለው ማወቅ ግዴታ ነው ማለት ነው። ኤን ስናየው ኤክስ ስኩዌር ይላል ኤክስ ነው የሚል እዚህ ጋር ዋይ ይላል እዚህ ጋር ዋይ ስኩዌር ስለዚህ ይሄ አንላይክ ተርም ይሆናል ማለት ነው። እቺኛዋን እዚች ጋር አድርጓት ስኩዌሯን ኤክስ እዚህም አለ ኤክስ ነው ዋይ ስኩዌር ስለዚህ ላይክ ተርም ነው። 2x ስኩዌር 3x ስኩዌር አሁን ኤክስ ስኩዌር እዚህም ኤክስ ስኩዌር ስለዚህ ላይክ ተርም ነው። 3/x 3/2x ይሄም ላይክ ተርም ነው የሚሆነው። ስለዚህ ሌሎቹ ምንድናቸው? ላይክ ተርም ናቸው። አሁን እነዚህ ላይክ ተርም ከሆነ ደግሞ ምን ማድረግ እንችላለን ማለት ነው? መደመር እንችላለን ማለት ነው። አሁን ለምሳሌ 3/x + 3/2x ቢባል እንዴት ነው የምንደምረው? 3 × 1/x ሲደመር 3/2 አድርገን 1/x እናደርጋለን። ስለዚህ እነዚህን ነው የምንደምራቸው። 3 ሲደመር 3 ሁለተኛ አድርገን 1/xን እዚህ ጋር እንወስዳለን ማለት ነው። ከዛ ኦቨር 1 አድርገን በክሪስ ክሮስ ተሰሩታላችሁ ማለት ነው። 3 በ2 6 ሲደመር 3 9 ሁለተኛ ይሆናል። ከዛ ኤክስ አይደል? ስለዚህ መደመር እንችላለን፣ መቀነስ እንችላለን። መቼ? ላይክ ተርም በሚሆኑበት ጊዜ ማለት ነው። ዘ ሶሉሽን ኦፍ ይለናል እዚህ ጋር በደንብ መረዳት አለባችሁ። ምክንያቱም ሊኒየር ኢኩዌዥን ነው። ሊኒየር ኢኩዌዥን ላይ አንድ ሶሉሽን ሊኖረው ይችላል፣ ሶሉሽን ላይኖረው ይችላል አይደል? ሶሉሽን ሊኖረው ይችላል፣ ላይኖረው ይችላል፣ ወይም ኦል ሪል ነምበር ሊሆን ይችላል፣ ወይም ኦል ራሽናል ነምበር ሊሆን ይችላል። ስለዚህ ይህን ለመስራት የመጀመሪያ ስቴፕ ብራኬት ካለ ብራኬቱን ሪሙቭ ማድረግ ነው። ይህን ስናደርገው ምን ይሆናል? 7 ሲቀነስ ኤክስ ሲቀነስ 1 ይሆናል። ይችኛዋ ገብታ ታበዛቸዋለች እኩል ነው እንልና 9 ይችም ገብታ ስታበዛቸው ሲቀነስ 2x ሲደመር 1 ይሆናል። ከዛ በኋላ ላይክ ተርሞችን እንሰብስባለን። በተቻላችሁ መጠን ቫሪያብሎችን በግራ በኩል አድርጓቸው። ማይነስ ኤክስ ሲደመር 2x እናደርጋለን እኩል ነው 9 ሲደመር 1 10 አይደል? 7 ሲቀነስ 1 6 ከእኩልነት ስናሻግረው ማይነስ 6 ይሆናል ማለት ነው። እዚህ ጋር አንድ ስቴፕ መሄድ እችላለሁ። 7 ሲቀነስ 1 6 ሲቀነስ ኤክስ እኩል ነው ቺኛዋ ስንት ትሆናለች? 10 ሲቀነስ 2x ከዚህ በኋላ ጀስት እዚህኛው እመጣለሁ ማለት ነው። ይችን ወደዚህ ሳመጣት ፕላስ ትሆናለች፣ ይችን ስወስዳት ማይነስ ትሆናለች። ሶ ማይነስ ኤክስ ፕላስ 2x ላይክ ተርም ስለሆነ ኤክስ ይሆናል። 10 ሲቀነስ 6 ስንት ነው? 4 ስለዚህ ኤክስ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ሌላኛው መንገድ ጀስት ቁጥሮችን እየተካችሁ መስራት ነው። ጊዜ ካልወሰደባችሁ በዛ ቼክ ማድረግ ይቻላል። ለምሳሌ አሁን እዚህ ጋር 4ን ብንተካ 4 ሲደመር 1 5 7 ሲቀነስ 5 2 ይሆናል። 4 ሲባዛ በ2 ስንት ነው? 4 2 8 8 ሲቀነስ 1 7 9 ሲቀነስ 7 2 ይሰጠናል ማለት ነው። እንደዚህ ቼክ ማድረግ ይቻላል፣ ግን ሶልቭ ብታደርጉት የተሻለ ነው። ምክንያቱም አጋጣሚ አሁን ከዚህ ብትጀምሩ ይሄ አይሆንም፣ ይሄም አይሆንም፣ ይሄም አይሆንም፣ መጨረሻ ነው የምታገኙት። ስለዚህ አንዳንዴ ሶልቭ ማድረግ ልመዱ። ሌላው ይሄ ዋን ሶሉሽን ሲኖረው ነው። ኖ ሶሉሽን የሚኖረው መቼ ነው ካላችሁኝ፣ ፎልስ ሲመጣ። ለምሳሌ ልክ ሰርታችሁ ኤክስ በኤክስ ተጣፍቶ 0 እኩል ነው 4 ቢመጣ ፎልስ ነው አይደል? ኤክስ በኤክስ ከተጣፋ። ስለዚህ ምን ይሆናል ማለት ነው? የዛኔ ኖ ሶሉሽን ወይም ኤምፕቲ ሴት እንላለን። ትሩ ከመጣ ግን 0 እኩል ነው 0 ከመጣ መጨረሻ ስንሰራ ኢንፋይናይት ሶሉሽን ይኖረዋል ማለት ነው። 17ኛው ዋት ኢዝ ዘ ቫልዩ ኦፍ ኤክስ ዛት ሳቲስፋይዝ ዘ ኢኩዌዥን የሚለን 3/4 ፕላስ x/2 እኩል ነው x/3 ይለናል። የትኛው ነው ይሄንን ሳቲስፋይ የሚያደርግ ነው? አሁን እዚህ ጋር ቁጥሮችን እየተካችሁ መስራት ይቻላል፣ ግን እንደዛ ከምታደርጉ እንደዚህ በሚሆንበት ጊዜ ኤልሲዲ መፈለግ ሊስት ኮመን ዲኖሚኔተር 2 አለ 3 አለ 4 አለ ትጋብ ማለት ነው በአማርኛ። ስለዚህ አሁን በ2 ታቃልሉት ይሄ 1 ይሆናል፣ ይሄ 3 ይሆናል፣ ይሄ 2 ይሆናል። በ2 1 3 1 ይሆናል፣ በ3 1 1 1 አይደል? ኤልሲኤም በምንፈልግበት ጊዜ ቴብል ሜትድ በጣም ቀላሉ መንገድ ነው። ቁጥሮችን ከላይ ጻፍኳቸው፣ ከዛ በፕራይም ነምበር እያካፈልኳቸው እሄዳለሁ። መጀመሪያ በ2 አካፈልኩት፣ 2 ሲካፈል ለ2 1፣ 3 ሲካፈል ለ2 አይችልም 3 እጽፏለሁ እንዳለ፣ 4 ሲካፈል ለ2 2። ከዛ አሁንም በ2 አካፍላለሁ። እቺ አንድ ወረድ ስለሆነች ችግር የለውም። 3 ለ2 ስለማይካፈል 3 እንጽፋለሁ። 2 ሲካፈል ለ2 1 ላለሁ ማለት ነው። ከዛ በ3 ላለሁ። ይሄኛው 1 ነው። 3 ሲካፈል ለ3 1 1። ስለዚህ እስከዚህ ነው የምንሄደው ማለት ነው። ምን በምፈልግበት ጊዜ ኤልሲኤም ሊስት ኮመን መልቲፕል ማለት ነው። ስለዚህ ሊስት ኮመን መልቲፕሉ ስንት ነው የሚሆነው? 2 ሲባዛ 2 ሲባዛ በ3 ያ ማለት 12 ይሆናል ማለት ነው። ስለዚህ እሱን ካገኛችሁ በኋላ ምንድነው የምታደርጉት? በ12 ታብዙታላችሁ። ይሄንንም በ12 ይሄንንም በ12
ይሄንንም በ12 ታበዛላችሁ ማለት ነው። ከዛ በኋላ ማቃለል ነው። በ4 1 በ4 3 አይደል 3 በ3 9 ይሆናል ሲደመር እንላለን። ይሄ በ2 1 በ2 6 6 ኤክስ ይሆናል እኩል ነው በ3 1 በ3 4 4 ኤክስ ይሆናል ማለት ነው። ስለዚህ ወደዚህ እናመጣታለን 6 ኤክስ ሲቀነስ 4 ኤክስ እኩል ነው ማይነስ 9 እቺን ከእኩልነት ስናሻግራት ማለት ነው። ይሄ 2 ኤክስ እኩል ነው ስንት ይሆናል ማይነስ 9 ከዛ ለ2 እናካፍለዋለን ኤክስ እኩል ነው ማይነስ 9 ኦቨር 2 ይሆናል ማለት ነው። ስለዚህ መልሳችን ማን ነው ቢ ይሆናል ማለት ነው። አሁን ይሄን እዚህ ጋር ብትተኩት ይመጣ ይችላል ግን ሊያደክማችሁ ይችላል። ስለዚህ እቺኛዋን ብትጠቀሙ ጥሩ ነው። ይሄን ለምንድን ነው የተጠቀምሁት? ጀስት ዲኖሚኔተሩ በጣም የተለያየ ነው 4 2 3 ስለሆነ። እንደዚህ እንደ ድሮ ለመስራት ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? 3 4ኛ ሲደመር ኤክስ ኦቨር 2 እኩል ነው ኤክስ ኦቨር 3 ታደርጉና ክሪስ ክሮስ ተጠቅማችሁ መጀመሪያ ይቺ መደመር 3 በ2 6 ሲደመር 6 ሲባዛ በኤክስ 4 ኤክስ አይደል ኦቨር 4 ሲባዛ 2 8 እኩል ነው ኤክስ ኦቨር 3 እናደርጋለን። ከዛ ክሪስ ክሮስ እንጠቀማለን 3 ሲባዛ በ6 ስንት ነው 18 ሲደመር 3 ሲባዛ በ4 ኤክስ 12 ኤክስ እኩል ነው 8 ሲባዛ በኤክስ 8 ኤክስ ይሆናል። ከዛ እቺን ወደዚህ እናመጣለን እቺን ወደዛ እንወስዳለን 12 ኤክስ ሲቀነስ 8 ኤክስ ስንት ነው 4 ኤክስ እኩል ነው ማይነስ 18 ከዛ ለ4 ስታካፍሉት ኤክስ እኩል ነው ማይነስ 18 ኦቨር 4 ይሆናል። ስታቃልሉት በ2 በ2 ማይነስ 9 ኦቨር 2 ይሆናል ማለት ነው። ይህንን መጠቀም ትችላላችሁ ግን ኤልሲኤም የሚፈልጋችሁ ብታባዙት ኢት ኢዝ ጉድ። 18ኛ በጣም ቀላል ነው። ኢን ዊች ኳድራንት ዳዝ ዘ ፖይንት ማይነስ 3 ኦቨር 4 ኮማ 7 ኦቨር 4 ሌስ ነው የሚለን የት ነው የሚገኘው ነው። ኳድራንቶች እንደምታውቋቸው 4 ኳድራንቶች አሉ። ይሄ ኳድራንት 1 አለ፣ ኳድራንት 2 አለ፣ ኳድራንት 3 አለ፣ ኳድራንት 4 አለ። እዚህኛው ላይ ሁሌም ምንድነው ብለናል? ፖዚቲቭ ነው። እዚህኛው ላይ ኔጌቲቭ ፖዚቲቭ ነው። እዚህኛው ላይ ሁለቱም ኔጌቲቭ ናቸው ሶስተኛው ኳድራንት ላይ። እዚህኛው ላይ ደግሞ ፖዚቲቭ ኔጌቲቭ ነው። ስለዚህ ጋር የተሰጠን ኔጌቲቭ ፖዚቲቭ ያ ማለት ኳድራንት እንዲሆናል ማለት ነው ሰከንድ ኳድራንት ይሆናል ማለት ነው። ሌላኛው ጀስት ከዚህ በፊትም የሰራ ነው አለ ኤክስ ግሬተር ዛን 0 እና ዋይ ግሬተር ዛን 0 የት ይገኛል ከተባለ ፖዚቲቭ ማለት ነው። ስለዚህ ፖዚቲቭ ፈርስት ኳድራንት ይሆናል ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት ትችላላችሁ የኛውን ጥያቄ። 19ኛ ጥያቄ what is the value of m if point 2, -6 lies on the line y እኩል ነው mx plus 2 ላይ የሚገኝ ከሆነ m ስንት ነው? ጀስት እንደዚህ ኦርደርድ ፔር በሚሰጥበት ጊዜ እቺ የመጀመሪያው ሁሌም ኤክስ ናት፣ ቀጥላ ያለችው ማናት ዋይ ነች። ስለዚህ ምንድነው የምናደርገው -6 እንላለን እኩል ነው እናደርግና ኤም አሁን እዚህ ጋር አናውቀውም ኤም ኢንቱ ኤክስ ስንት ነው 2 ሲደመር ስንት እናደርጋለን 2 አይደል እቺኛዋ እዚህ ትይዝ ነች። ስለዚህ አሁን ቀጥታ ምንድን ያደረኩት ኤክስ እና ዋይ ቦታ ላይ ነው የተካሁት። ኤክስ ቦታ ላይ ማንንም ተካው 2ን ተካው፣ ዋይ ቦታ ላይ -6ን ተካው። ሶ ይሄ ምን ይሆናል -6 እኩል ነው 2m ሲደመር 2 እናደርጋለን። ከዛላ ይሄንን እንዳለ ቀጥታ መቀየር ትችላላችሁ። 2m ሲደመር 2 እኩል ነው -6 እንደዚህ ኢንቨርስ ማድረግ ትችላላችሁ። ይሄኛውን እዚህ ማምጣት ይሄኛው እዚህ ምንም ሳትቀይሩ ማለት ነው። ከዛ ግን አሁን እቺኛውን ወደዚህ ስንወስዳት ምን ትሆናለች -2 ትሆናለች። ስለዚህ 2m እኩል ነው ስንት ይሆናል -8 ይሆናል። ለ2 እናካፍላለን። ከዛ m ስንት ይሆናል -4 ይሆናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። በጣም ቀላል ነው። ጀስት አይ ቲንክ ይሄኛው ለምሳሌ ቁጥሩን በቀይረውና m ስንት ነው ልበላችሁ እስኪ x -4 ሲሆንና y 8 ሲሆን የm ቫልዩ ስንት ነው? መልሱን ኮሜንት ሴክሽን ላይ ያስቀምጡልኝ። አይ ቲንክ አንደርስታንድ ይሄን ካደረጋችሁት ይችኛው መስራት በጣም ቀላል ነው። -4,8 እዚህ ላይ የሚገኝ ከሆነ m ስንት ነው? እሱን ስሩልን። ሀያኛ ጥያቄ ኦን ኤ ነምበር ላይን when we add a negative integer we move to the right to the left do not move at all ነን ይለናል። ይሄ ምንድነው? move to the left ነምበር ላይን ላይ ለምሳሌ አሁን 3 አለ 3 ሲደመር -2 ከተባለ ወዴት ነው የምንሄደው? ወደ ግራ ነው የምንሄደው። ስንት እንሄዳለን? 2። ይሄ ማለት አሁን እቺ ስንት ናት? እዚህ ጋር ቁጥር እንጻፍ 4 እዚህ ጋር 2 አለ 1 አለ 0 እያለ ይሄዳል። ስለዚህ አሁን 2 ዩኒት ስንሄድ ስንት እናገኛለን? 1 2። ስለዚህ መልሱ ስንት ነው? 1 ነው ማለት ነው። ወደ ቀኝ ደግሞ ስንሄድ አሁን ለምሳሌ 3 ሲደመር 2 ሲባል እዚህ ጋር 5 6 ቢኖር ከ3 ላይ እንነሳና ስንት እንሄዳለን? 2 ዩኒት እንሄዳለን። 1
2 ስለዚህ ስንት ይሆናል መልሱ 5 ይሆናል ማለት ነው። ስለዚህ ነምበር ላይን ተጠቅመን ቁጥሮች መደመር እንችላለን አይደል? መጻፋችሁ ላይም አለ። ስለዚህ ኔጌቲቭ ነምበር የምንደምር ከሆነ ወዴት እንሄዳለን? ወደ ሌፍት ነው ሙቭ የምናደርገው። ፖዚቲቭ ከሆነ ደግሞ ወደ ቀኝ ይሆናል ማለት ነው። 21ኛ አብሶሉት ቫልዩ ነው። ዘ ሶሉሽን ሴት ኦፍ አብሶሉት ቫልዩ ኦፍ ኤክስ ማይነስ 6 እኩል ነው 10 ኢዝ ነው የሚለን። ይሄኛውን አንደኛ ቁጥር እየተካችሁ መስራት ትችላላችሁ። አሁን 4 ሲቀነስ 6 ስንት ነው? ማይነስ 2 ሲወጣ 2 ነው። ስለዚህ 4 ይሄ አይሆንም። ማይነስ 6ን ተካ። ማይነስ 6 ማይነስ 6 ስንት ነው የሚሆነው? ማይነስ 12 ይሆናል። ከአብሶሉት ቫልዩ ሲወጣ ስንት ነው የሚሆነው? 12 10 አይሰጠንም። ይሄም አይሆንም። ማይነስ 4 ማይነስ 6 ስንት ነው? ማይነስ 10 ይሆናል። ከአብሶሉት ቫልዩ ሲወጣ 10 ይሆናል። 16 አለ። 16 ሲቀነስ 6 ስንት ነው? 10 ከአብሶሉት ቫልዩ ሲወጣ 10 ስለዚህ መልሱ ይሆናል ማለት ነው። ይሄኛው ጀስት እየተካችሁ ስትሰሩ ነው። በአሰራር ከሆነ ደግሞ አብሶሉት ቫልዩ ኦፍ ኤክስ ማይነስ 6 እኩል ነው 10። መጀመሪያ የችኛዋ ፖዚቲቭ መሆኗን አውቀናል። ሶ ሁለት ሶሉሽን አለውን የምንለው ወደ ሁለት ተከፍቱታላችሁ። ኤክስ ማይነስ 6 እኩል ነው 10 እና ኤክስ ማይነስ 6 እኩል ነው ማይነስ 10 ብለን ማለት ነው። ስለዚህ ይሄኛው ምን ይሆናል? ኤክስ እኩል ነው 10 ሲደመር 6 እችን ከእኩልነት ታሻግራል። ስለዚህ ኤክስ እኩል ነው 16 ይሆናል። እዚህኛው ደግሞ ኤክስ እኩል ነው ማይነስ 10 ማይነስ የነበረችው ምን ትሆናለች? ፕላስ 6 አይደል? ስለዚህ ኤክስ ስንት ይሆናል? ማይነስ 4 ይሆናል ማለት ነው። ስለዚህ ማይነስ 4 16 የሚለው መልስ ይሆናል ማለት ነው። በመተካትም መስራት ትችላላችሁ። ሌላኛው ደግሞ 22ኛው which one of the following is equivalent fraction of ነው የሚለን። ኢኩቫለንት ፍራክሽን የሆነ ለዚህ የትኛው ነው? ኢኩቫለንት ፍራክሽን የምናገኘው እንዴት ነው? የሆነን ቁጥር በተመሳሳይ እያካፈል ወይም ደግሞ እያባዛ ነው የምናገኘው። ፍራክሽን ይሰጠናል። የዚህን ፍራክሽን ለምሳሌ በሁለት በሁለት ባካፈለው ስንት ይሆናል? 6/10። እነዚህ ሁለቱ ኢኩቫለንት ናቸው። አሁንም እዚህ ጋር ምርጫ ላይ ስለሌለ በሁለት በሁለት ሳቃለለው 3/5 ይሆናል። ስለዚህ የዚህ ኢኩቫለንት ማን ነው? ይሄኛው ይሆናል ማለት ነው። 23ኛ which one of the following number are in descending order። አሁን እዚህ ጋር ስማርት መሆን አለባችሁ። ዲሴንዲንግ ኦርደር ማለት ከምንድን ነው የሚጀምረው? ከትልቅ ጀምሮ ወደ ትንሽ ነው የሚሄደው። ስለዚህ አሁን ፍራክሽኖች እናያለን። 7/12 2/3 3/2 አሁን 3/2 ምንድን ነው? ኢምፕሮፐር ነው። ሌሎች ምንድን ናቸው? ፕሮፐር ናቸው። ፕሮፐር ፍራክሽኖች ሁሌም ከኢምፕሮፐሮች ያንሳሉ። ፕሮፐሮች ፖዚቲቭ ከሆነ በማና በማን መካከል ነው የሚገኝ ብለናል? በዜሮ እና በአንድ መካከል። ምን ከሆነ? ፕሮፐር ፖዚቲቭ ፍራክሽን ከሆነ። ፕሮፐር ሆኖ ኔጌቲቭ ከሆነ በማይነስ ዋን እና በምን እንድን ነው የሚሆነው? በዜሮ መካከል ይሆናል ማለት ነው። ስለዚህ ይህን ከያዛችሁ በኋላ ኦልሬዲ ፖዚቲቭ ናቸው። አሁን ኔጌቲቭ ሲሆን ትንሽ አፌክት ያደርገዋል። እዚህ ጋር ግን የተሰጡ ምንድን ናቸው? ፖዚቲቭ ናቸው። ስለዚህ 3/2 ምንድን ነው? ኢምፕሮፐር ነው። ስለዚህ መብለጥ አለበት ማለት ነው። ስለዚህ ይሄኛው አይሆንም፣ ይሄኛውም አይሆንም አይደል? ስለዚህ 3/2 ቀድሞ ስለመጣ እሱን እንመርጣለን ከቢ እና ከሲ። ከዛ በኋላ 7/12 2/3 አለ። ይሄኛውን አንደኛ አካፍላችሁ ቼክ ማድረግ ትችላላችሁ፣ ወይም ደግሞ ክሪስ ክሮስ አድርጋችሁ ዘን እነዚህን ኮምፔር ለማድረግ ክሪስ ክሮስ እናደርጋለን። ከዛ 3 ሲባዛ 7 ስንት ነው? 21 ነው። 12 በ2 24 ነው። አሁን እዚህ ጋር ምንድነው? ዲሴንዲንግ ነው፣ እየቀነሰ ነው መሄድ ያለበት፣ ግን 21 ብሎ 24 ነው ያለ። ስለዚህ ይሄ አይሆንም ማለት ነው። እቺኛውን ደግሞ ቼክ ስናደርግ 2 ሲባዛ በ12 ስንት ነው? 24 ይሆናል። 3 በ7 21። ስለዚህ 3/2 እንደሚበልጥ ኦልሬዲ አረጋግጠናል። ከዛ በኋላ 24 21። ትክክለኛው መልስ ማን ይሆናል? ሲ ይሆናል ማለት ነው። ስለዚህ ስማርት መሆን አለባችሁ ፖዚቲቭ ከሆኑ ነው። ኔጌቲቭ ከሆኑ ግን ፕሮፐር ፍራክሽኑ ይበልጣል አይደል? ለምሳሌ ከማይነስ 3/2 እና ከማይነስ 1/100 ብላችሁ ማንም ይበልጠው? ማይነስ 1/100 ይበልጣል። ፖዚቲቭ ሲሆኑ ደግሞ ሪቨርስ ነው አይደል? እሱ ለእናንተ ቀላል ነው ብዬ አስባለሁ። ፖዚቲቭ ሲሆን ጀስት የትኛው ነው የሚበልጠው? ይሄኛው ይበልጣል። ፕሮፐሩ ሁሌም ይበልጣል። ይሄ ዘ ሰም ኦፍ ነው የሚለን። ዘ ሰም ኦፍ 1/3 + 2/3 ኢዝ ኢኳል ቱ ነው የሚለን። አሁን ይሄ ጀስት የተጠየቀው ምናልባት 3/6 የሚል ይኖራል በሚል ነው። እዚህ ጋርም 3/6 ብለዋል። መደመርና መቀነስ ላይ ዲኖሚኔተሩ ወይም ታህቱ ተመሳሳይ ከሆነ አንዱን ትወስዱትና ከላይ ያለውን መደመር 1 ጀመር 2 3 3/3 ማለት ደግሞ ስንት ነው? 1 ይሆናል ማለት ነው። ጀስት ዲኖሚኔተሩ ተመሳሳይ ከሆነ ግራ እንዳትጋቡ። ክሪስ ክሮስ ለሁሉም ይሰራል፣ እሱ ችግር የለውም፣ ግን ማቃለል ይሆንባቸዋል። 3 ሲባዛ በ1 አሁን 3 ሲደመር 3 ሲባዛ በ2 6 ኦቨር 3 ሲባዛ በ3 9 3 ሲደመር 6 9/9 1 ይሰጠናል። ግን ዲኖሚኔተሩ ተመሳሳይ ከሆነ ክሪስ ክሮስም አያስፈልግም፣ ቀጥታ መደመርና መቀነስ ትችላላችሁ ነው። 25ኛ ደግሞ ስማርት መሆን አለባችሁ። አሁን እዚህ ጋር ምንድነው የሚለን? 7/9 ሲቀነስ 4/3 ነው የሚለን። ክሪስ ክሮስ አሁንም ይቻላል፣ ግን
9 እንዲመጣልኝ ይችን በስንት ባበዛት ነው? በ3 ስለዚህ ይችንን በ3 አበዛለሁ፣ ይችንን በ3 አበዛለሁ። ከዛ በኋላ ምን ይሆናል? 7 9ኛ ሲቀነስ 12 ኦቨር 9ኛ ይሆናል ማለት ነው። 7 ሲቀነስ 12 ስንት ነው? 9 አንዱን ነው የምንወስደው ተመሳሳይ ስለሆነ 7 ሲቀነስ 12 ደግሞ ስንት ይሆናል? 5 ከዛ -5 ይሆናል ማለት ነው። ከ12 ላይ 7 ትቀንሳላችሁ ከዛ ኔጌቲቭ ታደርጉታላችሁ። ሶ -5 ኦቨር 9 የሚለው መልስ ይሆናል ማለት ነው። 26 ዘ ፕሮዳክት ኦፍ ነው የሚለን። አሁን እዚህ ጋር ምንድነው አንደኛ መወሰን ያለባችሁ ፖዚቲቭ ታይምስ ኔጌቲቭ ስለሆነ የግዴታ ፕሮዳክቱ ምንድነው መምጣት ያለበት? ኔጌቲቭ ነው መምጣት ያለበት። ስለዚህ እነዚህ አይሆኑም ማለት ነው። ዘን እንዴት ነው የምናባዘው ካላችሁ የመጀመሪያው ይሄኛው ወደ ምን መቀየር ይኖርባችኋል? ወደ ኢምፕሮፐር። ይሄ ሚክስድ ነው፣ ወደ ኢምፕሮፐር ቀይሩት። 2 ሲባዛ በ7 ስንት ነው? 14 ሲደመር 5 19 19 ኦቨር 7 ሲባዛ በ-3 ኦቨር 2 ይሆናል። አሁን ኔጌቲቭን ኦልሬዲ ዲሳይድ አድርገናል፣ ኔጌቲቭ እንደሚመጣ አውቀናል። ስለዚህ ቀጥታ ማብዛት ትችላላችሁ። 7 ሲባዛ 2 14 19 ሲባዛ በ3 19 ሲባዛ በ3 ያው ማባዛት አይጠበቅብኝም ምክንያቱም ስለማይቃለል ማለት ነው። 3 በ9 27 7ን ጽፌ 2 አለኝ 7 3 ሲባዛ በ1 3 ከ2 ጋር 5 ያ ማለት 57 ያ ማለት -57 ይሆናል ማለት ነው። ስለዚህ መልሱ ኤ ነው። ብዙ ጊዜ ነው እቺኛዋን አፕላይ ማድረግ አለባችሁ። ብዙ ጊዜ ሚክስድ ከሆነ ወደ ኢምፕሮፐር መቀየር አለባችሁ። ወደ ኢምፕሮፐር መቀየር ጀስት ወደ አስርዮሽ መቀየር ወደ ዴሲማል ከሆነ ቀላል ነው። 5ን ለ7 አካፍላችሁ 2 ነጥብ ያን ያገኛችሁትን ትጽፋላችሁ። ግን እንደዚህ ነገር ሲሆን ቀጥታ ያላችሁ አማራጭ ይሄንን ወደ ኢምፕሮፐር ቀይራችሁ ማባዛት ይሆናል ማለት ነው። 27ኛ ዘ ሲምፕሊፋይድ ፎርም ኦፍ ዘ ኤክስፕሬሽን ይላል። እዚህ ጋር የተሰጠን አለ ቦድማስ ወይም ቅር ማማ መመ በሚለው ህግ እንሰራለን። መጀመሪያ የምንሰራው ቅንፉን ነው። ስለዚህ የምናደርጋለን 4 3ኛ ሲደመር 1 2ኛ ኢንቱ አድርገን 1 2ኛ ሲባዛ በ2 3ኛ አይደል የምናደርገው። ከዛ 2ን በ2 ማጣፋት እንችላለን። ምን ይመጣል? 4 3ኛ ሲደመር 1 2ኛ ኢንቱ አድርገን 1 ኦቨር 3 ይሆናል ማለት ነው። ከዛ ይሄ ደግሞ ማባዛት ስለሆነ እናባዛዋለን ቀጥታ 4 ኦቨር 3 ፕላስ 1 ሲባዛ በ1 1 ኦቨር 2 ሲባዛ 3 6 እናደርጋለን። ከዛ በኋላ አሁን እዚህ ጋር ስማርት መሆን አለባችሁ። ክሪስ ክሮስ አሁንም ይሰራል። 6 ሲባዛ በ4 3 ሲባዛ በ1 3 በ6 ይቻላል። ግን ይችን 3ን ምን ባደርጋት ነው 6 የምትሰጠኝ ብሎ ማሰብ፣ በ2 ማብዛት። ከዛ በ2 ስታብዙት ምን ይሆናል? 8 ኦቨር 6 ሲደመር 1 ኦቨር 6 ይሆናል ማለት ነው። ስለዚህ አሁን ዲኖሚኔተሩ ተመሳሳይ 6 ስለሆነ 8 ሲደመር 1 9 9 6ኛ ይሆናል። ከዛ ማቃለል እንችላለን አይደል? 3 2ኛ ይሆናል ማለት ነው አይደል? በ3 ይሄ 3 ይሆናል፣ ይሄ በ3 2። ስለዚህ መልሱ 3 2ኛ ቢ ይሆናል ማለት ነው። 28ኛ ምንድነው የሚለን? ኢፍ ብር 1200 ኢዝ ኢንቨስትድ አት 10% ሲምፕል ኢንተረስት ፐር አኑዋል ዘን ዋት ኢዝ ዘ ሲምፕል ኢንተረስት አፍተር 5 ይርስ። እቺኛዋ ጀስት በጣም የምትጠይቅ ስለሆነች መያዝ ይኖርባችኋል። አይ እኩል ነው ምንድነው? ፒአርቲ። ሶ አሁን እዚህ ጋር ኢንቨስትድ ያደረግነው ሴቭ ያደረግነው ፕሪንሲፓል ነው። ይሄ ፕሪንሲፓል ነው። ይሄ ሬት አለ፣ ይሄ ታይም አለ። ታይማውን በአመት ኢን ይር ስለሆነ ቀጥታ ነው የምንጠቀመው ማለት ነው። ሶ አይ እኩል ነው እንላለን ፒ 1200 ሲባዛ ሬቱ 10% ማለት 10 ኦቨር 100 እናደርጋለን ሲባዛ በ5 ከዛ 20 በ20 እንገላለን። ከዛ በኋላ 12 ሲባዛ በ5 እናደርግና ስንት ይሆናል? 60 ይሆናል አይደል? ከዛ በኋላ እቺ 1 0 እንጨምራለን 600። ስለዚህ ኢንተረስቱ ወይም ወለዱ ከ5 ዓመት በኋላ ስንት ይሆናል? 600 ብር ይሆናል ማለት ነው። አማውንቱ ከተጠየቀ ደግሞ 1800 ብር ይሆናል ማለት ነው። አማውንት ማለት ወለዱና እናንተ ሴቭ ያደረጋችሁት ማለት ነው። ስለዚህ አይ እኩል ነው ፒአርቲ የምትለዋን ያዙ። ከዛ ቁጥሮችን ተኩ ይመጣላቸዋል። ጀስት እንደተመቻችሁ ደግሞ መስራት ይቻላል። አሁን እዚህ ጋር እኔ 12ን በ5 አበዛ ግራ እንዳትጋቡ። 12 ሲባዛ በ10 አድርጋችሁ ስንት ማድረግ ትችላላችሁ? 120 ሲባዛ በ5 ማድረግ ትችላላችሁ። 5 በ0 0 5 በ2 10 0 ጽፌ እንዳለኝ 5 ሲባዛ በ1 5 ከ1 ጋር 6 ያው 600 ማለት እንችላለን። 29ኛ ኤክስ -2 ኦቨር 3 ቢሆን ኤክስ ስኩዌር ስንት ይሆናል ነው። ጀስት ስኩዌር አድርጉት ማለት ነው። ያ ማለት -2 ኦቨር 3ን በ-2 ኦቨር 3 አባዙት እያላችሁ ነው። ኪዩቡን እናንተ ትሰሩልኛላችሁ። ኤክስ ኪዩብ ስንት እንደሚሆን ይሄ -2 ሲባዛ -2 4 ይሆናል። ኦቨር 3 ሲባዛ 3 9 4 9ኛ ይሆናል ማለት ነው። ኔጌቲቭ ሲጀመር አይሆንም።
ገብታችኋል? ኤክስ ስኩዌር ስለተባለ ማይነስ ኤክስ ስኩዌር ቢሆን ግን ስኩዌር ካደረግን በኋላ በኔጌቲቭ ስለምናበዛው ኔጌቲቭ ይመጣል። ኪዩብ ላይም መጠንቀቅ አለባችሁ። ኤክስ ኪዩብ ከተባለ ይህን የተሰጣችሁን ኤክስ 3 ጊዜ አባዙት ነው። ከዛ ማይነስ ከጨመርኩበት መጨረሻ ላይ በማን ታብዙታላችሁ? በኔጌቲቭ ታብዙታላችሁ ነው። ግን አሁን እዚህ ጋር ኤክስ ኪዩብን ብቻ ፈለጉልኝ። የመጨረሻ ጥያቄ 30ኛ ጥያቄ ነው። ዘ ስኩዌር ሩት ኦፍ የሚለን ስኩዌር ሩት ኦፍ 25 ኦቨር 9 ስንት ይሆናል ነው። ይሄ በጣም ቀላል ነው። ስኩዌር ሩት ውስጥ እንደዚህ ኤ ኦቨር ቢ ከተባለ ምን ማድረግ እንችላለን? እየ ብቻ መጻፍ ትችላላችሁ። ስኩዌር ሩት ኦፍ ኤ ስኩዌር ሩት ኦፍ ቢ እንደዚህ። ስለዚህ ይሄኛውን በተመሳሳይ ምን እናደርገዋለን? ስኩዌር ሩት ኦፍ 25 ኦቨር ስኩዌር ሩት ኦፍ 29 አይደል? ከታላ ስኩዌር ሩት ኦፍ 25 5 ይሆናል። ስኩዌር ሩት ኦፍ 9 ደግሞ 3 ይሆናል። ስለዚህ 5 3ኛ ይሆናል ማለት ነው። ወይም እያባዛችሁ ቼክ ማድረግ ትችላላችሁ። 5 3ኛ ሲባዛ በ5 3ኛ ያደርጋችሁ ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ እና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ መጻፍ እንዳይረሳ። 31ኛ እና 32ኛ ጥያቄ ሰርታችሁ ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ክፍል የምንሰራላችሁ ይሆናል። which one of the following number is both perfect square እና perfect cube የሆነ የትኛው ነው ይለናል። አይ ቲንክ ታውቁታላችሁ። ይሄኛው ደግሞ ዘ ኪዩብ ሩት ኦፍ ይሄ ስንት ይሆናል ነው የሚለው። ይሄን ባለፈው ያሳየናችኋል። በሱ መስራት ትችላላችሁ። ከዴሲማል በኋላ 3 ዴሲማል ፕሌስ ስላለው ከኪዩብ ሩት ሲወጣ 1 ዴሲማል ፕሌስ ይኖረዋል። ሶ በቀላሉ አወቅ ነው ማለት ነው። ነገርኳችሁ መልሱን። በቀጣይ ያለውን ክፍል እንድሰራላችሁ ጀስት ቪዲዮን ላይክ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግና ኮመንት ላይ ፓርት 3 ብላችሁ ከጻፋችሁ ጀስት ብዙ ተማሪ የሚፈልግ ከሆነ ፓርት 3ን በፍጥነት ሰርተን የምንለቅላችሁ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ